ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስኪ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን እንደተለመደው የተለያዩ ቪዲዮችን እንመለከታለን። በመጀመሪያው ቪዲዮአችን የምንመለከተው ልባም ሴትን ማን ሊያገኛት ይችላል በሚል በጣም ወሳኝና አስፈላጊ መረጃ ይዤላችሁ ቀርቤያለሁ። በቀጥታ ወደሱ እንሂድ። ልባም ሴት የምትባለው ምን አይነት ሴት ነች? እንደው ልባም ወንድስ የሚባለው ምን አይነት ወንድ ነው? እንደው በተራ ሰው የሚሸወደው ምን መሰለ? መጀመሪያ ወረቀት ላይ ቁጭ ብሎ ማግባት ያሰበ ሰው ምን አይነት ሴት ነው የምትፈልገው? ምንድን ነው የምትፈልገው? ሰላምህን ነው የምትፈልገው? መልክ ነው? ቁመና ነው? ምንድን ነው የምትፈልገው? መጀመሪያ ወስን። ቁጭ ላይ ከወሰንክ በኋላ ሰላሜን ካልክ ፊቷን ትተህ ምኗን ማየት ልቧን ማየት ትጀምራለህ። በነገራችን ላይ ኢትዮጵያ ውስጥ በጣም የሚያስደነግጡ የሚገራርሙ ጨዋ ሴቶች እኔ ቢሮዬ ሲመጡ እስከምገረም ድረስ የሚያስደነግጡ ሴቶች። ወንዱ የሚፈልገው ምን አይነት መሰለ? ያለ አቅሙ እዛ ተንጠራርቶ ሰው የሚያጨበጭብላት፣ ሰው የሚዘፍንላት፣ ሰው ምን የሚላት በቃ የወጣ ነገር ያንን ይፈልገዋል። እሱን አግኝቶ ደግሞ ምን ይፈልጋል? ሰላም ደግሞ ይፈልጋል። ሴቷ ሀብታም ወንድ ማግባት ትፈልጋለች። ምንም ይኖረው ምንም ጉዳይ አይደለም፣ በቃ ሀብታም ብቻ ይሁን። ከዛ እሱን ካገባች በኋላ ደግሞ የተባረከን ደግሞ ትፈልጋለች። እሱን አግበታ መጀመሪያ የተሳሳት ከሆነ እኮ 90% ምርጫ ካስተሳሳትክ በኋላ አንተ መኪና የወያኔ ዴክስ መኪና ላይ 100 ሚሊዮን ብር ኢንቨስት አድርግ። በታሪክ መኪናውን ሬንጅ ሮቨር አታረግ። በቃ እሷ ናት። የሆነ ትንሽ ዲኮር ጣል አድርገህ መኪናውን ወደምታምር መኪና ማዞር ይችላል። ለምሳሌ ልባም የሆነች ሴት አለች፣ ፈራ እግዚአብሔር አለች፣ ቅልብ ያላት አለች፣ መልካም ሴት አለች፣ ረጅም አጭር አለች፣ ቆንጆ አለች፣ ፊቷ የሚያምር አለች፣ ልቧ የሚያምር ሴት አለች። ልቧ የሚያምርን ሴት ፊቷ እንዲያምር ማድረግ ትችላለህ። በቃ ፊቷ የሚያምርንም እግዚአብሔር ከረዳክ ልቧ እንዲያምር ማድረግ ትችላለህ። ነገር ግን እሷ ፍላጎት ካላት ለመስማት ፍላጎት የሌላትን ሴት አውራት በዚህ ሰምታ በዚህ ታፈሳለች። አትፈልጉም። አንተ የምታወራው ነገር አይስባትም። የሚስባት ሌላ ነው። እሷ በሌላ ርዕዮተ ዓለም ውስጥ ነው ያለችው። ስለዚህ እኔ አንድ ሰላም መኖር እፈልጋለሁ የምትል ሴት የመጀመሪያም የመጨረሻ ነው። ለምን እንደዛ እንደምልህ ታውቃለህ? የዓለማችን ውድ የሚባል መኪና የሚሄደው በውበቱ አይደለም፣ በጉልበቱ። በቃ ውበት ብቻ ነው። ጉልበቱ ደግሞ ጉልበቱ። ሰው ከሰው ጋር ስትኖር የሚያኖር የሷ ቁመና የሷም አይደለም፣ የሷ ልብ ነው። ልባማን ሴት ማን ያገኛታል? ልቧን የሚያይ ሰው የለም ነው ፖይንቱ። ወንድም ሆና ሴት ልጅ ልቡን ማየት አትፈልግም። ደሃ ነው እንዲህ ነው እንዲህ። እዚህ ጋር ግን አንድ ማረሳው ነገር ጸግሻ፣ አንተ ብዙ ጊዜ እንዲህ ስትል ሰማለሁ። እኔ እኮ በቃ ደሃ ነው ልባም ነው ብያገች እኮ አሁን ይሄው ከ10 ዓመት በኋላ ደም ሊያስተፋኝ ነው። ይሄ ነገር እንዴት ልታስታርቀው ነው አለች። ወንዶች የሚመጡና ጸግሽ በጣም ቤተክርስቲያን ያደገች ድንግል ምንም ማታውቅ ወንድ ነክቷት ጨዋና መለትን ሴት አገባው። ዛሬ ከ7 ዓመት በኋላ ያለንበት ሌላ ታሪክ ላይ ነው። ሰው ልባምነት ሁለት ነው የምትለኝ ወይስ ምንድነው? እኔ አልገባኝም። ያኔም ልክ ነው። እሷ ቦታ ሆነ ደግሞ ብትሰማ እሷም ከዛሬ 7 ዓመት ጀምሮ ላለፉት 7 ዓመት ማይንድ ሴቷን የቀየረ ብዙ ነገር አለ። ይኸው ልንገርህ፣ እኔ ብዙ ጊዜ ሚስቶች እኔ ጋር ሲመጡ እንደው ፈቃደኛ ከሆነ ባልሽንም ብሰማው እላለሁ። አንድ ሰው ብቻ ሰምተህ እንደዚህ ነው አይባልም። ንስሐ አባቶችም እኔ ብዙ ጊዜ ወዳጆች ያሉኝና ሲመክሩ እንደው አንድ ሰው ብቻ እንደው ባትሰሙ እላለሁ። ይንሻፈፋል እይታ ሁሉ እኔ ጻድቅ ነኝ ብሎ ነው የሚያወራው። እሷን እንደሰማ እሱን ደግሞ ቢሰማ። በነገራችን ለመፍረድ እኮ አይደለም፣ እንደው ለማውራትም ይመቻል። ባላንስ አድርገህ ለማውራት ልጅቷ ልባም አይደለችም ሚስቴ ካለክ እሱን ብቻ አይደለ የሰማው፣ እሷን ደግሞ ያቺ ልባም አይደለም ያላትን ሴት አንተ ተበሰማት። ልጅቷ ልባም ከሚለው በላይ ናት። ከዛ ውጭ አሁን በዚህ ዘመን ያለ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ሙስሊም በጣም ሚሊዮን ሴቶች አብዛኛው በቃ ሀብታም። እኔ ይገርመኛል። በቃ ሰው ተቸግሮ መኖር አይፈልግም። በቃ አይን እንዳለ ያለው ትልቋም እቺ ቤተክርስቲያን ሴት ናት ስትል መኪና ታያለች። መኪናይቱ ጋር ነው የቆመው። አረ መኪና ሊያስቁም ከዛን እዛው ጋር ያንተ ክብር ለአንተ ያላት ክብር እዛው ጋር ይወርዳል። ውስጧ ምንድነው ያለው? በቃ ሀብታም። እንዲህ የሀብታም ጥማት ያላትን ሴት በግድ ጎትተህ በተክሊልን ቤት አስገባ አይቀመጥም አይምሯ። እንግዲህ ውድ ቤተሰቦቼ ምርጫዎቻችን ላይ በደንብ አድርገን ልንሰራ ይገባል። በተጨማሪም ደግሞ ከሁሉም ነገር በላይ ፍቃድ እግዚአብሔርን ይዘን በዛ መንገድ ውስጥ በደንብ አድርገን መጓዝ አለብን። እኔም በሚገጥሙን ጉዳዮች ላይ ብዙ ጊዜ ሴቷ ብቻዋን ታናገረኝና እኔም ምን ብዬ እናገራለሁ?
ሁለታችሁንም አግኝቻችሁ ባናገር ብዬ ማናገርባቸው ጊዜዎች አሉ። ብዙ ጊዜ ግን እንደዚህ አይነት አጋጣሚዎች ሬር ናቸው። ብዙ ጊዜ ይናገሩና ሁለቱንም ሰዎች ማግኘት አይቻልም፣ ወይም ደግሞ እነዛ ሰዎች አብሮ መቅረብ አይፈልጉም ማለት ነው። እና እንደዚህ አይነት ነገሮች መለመድ አለባቸው፣ በንስሐ አባትም ጭምር። እነዚህ ነገሮች ሁለቱም ሰዎች በግል በደንብ አድርጎ መናገር በደንብ ወሳኝና አስፈላጊ ጉዳይ ነው። ወደ ሁለተኛው ቪዲዮችን ስንሄድ ደግሞ የሰላቢ መንፈስ ወይም የሰላቢ መተት የተደረገበት ሰው ምን አይነት ባህሪና ጠባይ ያሳያል የሚለውን እንመለከታለን። ወደ ቀጣይ ወደ ሁለተኛው ቪዲዮችን እንሂድ። የሰላቢ መተት የተደረገበት ሰው አንደኛ እድሉ ነው የሚሰለበው፣ ሁለተኛ ገንዘቡ ሀብት ንብረቱ ነው የሚሰለበው። በብዛት የሰላቢ መተት የሚደረገው የሰውን ሀብት ንብረት ለመስለብ፣ ሀብት ንብረት ለመውሰድ የሚደረግ መተት ነው። በጣም የሚያሳዝነው ደግሞ ይህንን የሚያደርጉት በጣም ይቅርብ የምንላቸው የራሳችን የምንላቸው ምናልባት የሥጋ ዘመድም ሊሆኑ ይችላሉ፣ የሥራ ባልደረባም ሊሆኑ ይችላሉ፣ ወዳጅ ጓደኛ ሊሆኑ ይችላሉ። አልፎ ተርፎ በጣም የምንተማመንባቸው የራሳችን ሰዎች ሊሆኑ ይችላሉ። ምክንያቱም ያላችሁን ሀብት ንብረት የሚያዩት የሚመለከቱት በምቀኝነት አይን አሻግረው የሚያዩት የራሳችሁ ሰዎች ናቸው። እከሌ ሰርቶ እንዴት ሀብታም ሆነ፣ እንዴት በለጠን፣ እንዴት ከፋለ፣ እንዴት ተቀየረ። ምቀኝነት እኮ ነው። በነገራችን ላይ በሀብት እንደው ሰርተው ለፍተው ከፍ ያሉትን ሰዎች ብትጠይቋቸው አፈር ከድሜ ግጠው ለፍተው ወጥተው ወርደው አንዳንዱ ለልጆቹ ጊዜ ሳይኖረው እንደባዘነ ለፍቶ ያገኘውን የሰበሰበውን ይሄን የምትሉት ምቀኛ ለምን በለጠኝ ብሎ መተት ያስደግምባቸዋል። እያያችሁት ነው ደግሞ ሀብቱ የሚጠፋው። አንድ ሰው 4 ቤት እያለው 3ቱን ሽጦ አንዱን ሰው ከወሰደበት፣ ሰርተው ገንዘብ የሚያመጡ 7 ሲኖትራኮች ከተሸጡ፣ አውቃለሁ እኔ እንጦጦ ማርያም ጸበሉን በምንሰራበት ሰዓት እኮ አንድ ሎደር አንድ እስካቫተር በሰዓት እስከ 3000 ብር ነበር የሚከራየው። አሁን ስንት እንደሆነ አላውቅም። እንዲህ አይነት ገንዘብ የሚያመጣው ንብረት የሰላቢ መተት አመድ ያደርጋል፣ ያባክናል፣ ያጠፋል። ትላንት የሚሰጡ ዛሬ ተቀባይ ሆናሉ። ትላንት ለሰውና ቸር የሆኑት በመዘርጋት በመስጠት የሚታወቁት በሰላቢ መተት ሀብት ንብረታቸው ጠፍቶ እጅግራቸው ታስረው ቁጭ ያሉ በጣም ብዙ ሰዎች አሉ። ይሄ በእውነት የግፍ ነው። የበደል ሁሉ በደል ነው። በነገራችን ላይ በሰው ላይ በድሉ በመግባት በድሉ በመቅናት መተት በማድረግ የሰው እድል የምትወስዱ ሰዎች አይደለም በስጋችሁ በነፍሳችሁ አትድኑ። በጣም ከባድ ነው። ዜና ስላሴ የሚባል መጽሐፍ አለ። እዛ መጽሐፍ ላይ ለሰው ትልቁ ኃጢአት የቱ ነው ብላችሁ ብትጠይቁ ሁላችንም የምንስማማበት ቅድስናን የሚያርቅ ጸጋን የሚያስገፍፍ ትልቅ ኃጢአት አለ። የኃጢአት ምንድነው? ዝሙት። ዝሙት ትልቅ ኃጢአት ቢሆንም የሰው ልጅ እንስሳዊ ጠባዩ ነው። እንስሳዊ ጠባይ ሲጠናወተን ሲሰማን የራሳችን እንኳን ሰው ያለን እንደ እንስሳት ሲያደርገን ሄደን የምንፈጽመው ነው። ነገር ግን ትልቁ ኃጢአት በሰው ላይ መተት ማድረግ የሰውን እድል መውሰድ ነው ይላል። ይሄ በስላሴ ዘንድ ምሕረት የለውም። አስቡት፣ አሁን በአንድ ቤት ውስጥ ያለ ሰው 4 ቤት 7 መኪና ሌሎችንም ሀብት ንብረት ሲያጣ እሷ እኮ ብቻ አይደለችም የምትጎዳው። ልጆች ይጎዳሉ፣ ቤተሰብ ይጎዳሉ። ቤተሰቦቹ በሙሉ ነው ችግር ውስጥ የሚገቡት። አንድ ሰው ላይ መተት ሲመተት ምናልባት ለጊዜው የምናየው አንዱን ሰው ነው። እሷ እዚህ ጋር ተንበርክካለች። አጋንንቱ ተንበርክኮ የድል መተት ነኝ ይሄን ሁሉ ሀብት ንብረት አጠፋው ሲል ከሷ ጀርባ ብዙ ቤተሰቦች አሉ አብሮ የሚጎዱ። እሷ በሰላቢ መተት ስትወድቅ አብሮ የሚወድቁ በጣም ብዙ ሰዎች አሉና በጣም ጉዳቱ ሰፊ ነው። እግዚአብሔር ከዚህ ይሰውረን። ምን ልታረጋት ነበር መጨረሻ?
ጎዳና እንድትወጣ ዘንዶ 17 ለማርያም 4ቱንም ልጆች ይዛ ሄዳ ቢያንስ እግዚአብሔርን የሚያቅሰው ልጆቼ ነው የበደላቸው በቃ ለሳቸው ሰጥቼ ይጠፋለሁ ብላለች። ይዛቸው ስትሄድ ባታ ለማርያም አሰረችን። እዛም ተመለስን። ከዛ ይርጋ ለማርሴሞስ ዋይዛ ነው ያሰረችን እንደሱማ ቢሆን የወራዳ ባሏ ይቅሌታም ገደል ነበርም እናስገባቸው። እንደሱ ቢሆንማ ሰነፍ ነው ባሏ እስከ እጇ ላይ የነጠቀ እኮ ነው። አዎ ይወራዳ ባልየው አለ እንዴ? ባልየው የለም። አይ መጥቶ ብንጠይቀው ጥሩ ነበረ። 666 ብር አይሰጣት ምን አይላት ልጆቿን ይዛ እኮ ይርባታል። የሱ መኪኖች እኮ አገር እየተጠቀመባቸው እሷ ሳበላ የምታድርበት ቀን አለ። እናቷ አልሰጠቻት። ከዛ በኋላ እናቷ መንግስት ሰራተኛ ናት እየረዳቻት፣ እህቷም አለች። ከዛ በኋላ እሷም ሀብታም ናት። እነሱ እየረዷት ነው አሁን እንጂ አንዲት ነገር በቃ ምን ላድርጋቸው ልጆቹ ከትምህርት ቤት ይውጡና ወይ መንግስት ትምህርት ቤት ይግቡ። እኔ ኬት አምጥቼ ነው በተርማ 45,000 ብር ነው የምከፍል ኬት አመጣለሁ እያለች ትጨናነቃለች። ቢሮውን ማስለቀቀን አሁን የታባቱስና አሲዘናዋል። እሱንም መንፈስ 666 የጥንቆላ መንፈስ የዝሙት መንፈስ የታባቱ ተይዞ በጣም ነው የሚገርመው። ሚስት ስትያዝ ባል ይያዛል፣ እሷ ስትፈታ አብሮ ይፈታል። ግን ያው መቼም የሚረዳ የሚያውቅ ሰው ካልሆነ በስተቀር አስቸጋሪ ነው። በል ተዘጋጅ። ሰላቢ የድል መተት ሁላችሁም ተዘጋጁ። በልጥራ በስላሴ ስም በዛሬው ዕለት በኋላው በኃያሉ በመድኃኔዓለም ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም የድል መተት የሰላቢ መተት ሁላችንም ለቀን እንሄዳለን። የቡዳ መንፈስ ሁላችንም ለቀን እንሄዳለን። በመድኃኔዓለም ስም በሲኦል ታስረናል። የዘጋነውን እድሏን በመድኃኔዓለም ስም ከፍተን እንሄዳለን። የመጨረሻችን ነው። ምንድነው ደግሞ ቀለበት ወርውረ የምትሰጠኝ? ምንድነው ይሄ? እሱ እኮ ተደግሞበታል። በዚህም ተደግሞበታል በቀለበቱ። ወይ ምን እንደሆነ የተደገመው? እሷ እንዳትጸልይ ገዳም እንዳትሄድ፣ አሁን ስራችን እንዳይጋለጥ። እኛ እኮ አማቷ አይደለም እንዴ? አማቷ እኮ ነኝ። የድል መተት አትናገር። ዝም በል በስላሴ። አሁን እኮ ችግሩ በመተት የታሰሩት የተያዙት መተው እንዳይድኑ እንዳይፈቱ እንዲህ አይነት ቦታ ላይ እንዳይሄዱ ይደረጋሉ። ጸበል እንዳይሄዱ፣ ገዳም እንዳይሄዱ፣ እንዳይጸሉ፣ እንዳይሰግዱ፣ ሚስጥር እንዳይወጣ እንደገና ደግሞ እንዳይሄድ የሚያደርግ ደግሞ ሌላ ደግሞ አለ። እሱ ደግሞ አስሮ ጠፍሮ ቁጭ ያደርጋል። ሰውየው ታስሮ ቁጭ ይላል። እየተማረረ እያማረረ ይኖራል። በልጥራ የመጨረሻችን ነው። መድኃኔዓለም ይፍረድብን። በል 7 ጮና አውጣ ቶሎ በል። አንድ ላይ 1 6 ገንዘና ቅዱስ ሚካኤል ሲኦል ያወርድ። መድኃኔዓለም የተመሰገነ ይሁን። እግዚአብሔር ይመስገን። እንዲህ ነው እንግዲህ ጉዳችን፣ ሚስጥራችን እንዲህ ነው። ክፋት፣ ምቀኝነት፣ መተት መገለጫችን ሆነ። በጣም ነው እኮ የሚገርመው። ነይ እስኪ እናቴ፣ አይዞሽ እግዚአብሔር ይባርክሽ፣ ምራራ ይባርክሽ። ደህና ነሽ? እንዴት ነው ፈተና? ከባድ ነው። እግዚአብሔር ይመስገን። 4 ቤት የለም 7 ሲኖትራክ ተሸጠ። ሎደር እስካቫተር ይሄ ሁሉ አመድ ሆነ። አይ መድኃኔዓለም የሚሳነው ነገር አለ? የለም። በእውነት በዛሬው ዕለት የዋለው የምንዘክረው መድኃኔዓለም ለልጆቿ ሲል የተወሰነውንም እድል የተሰለበውንም ገንዘብ ሀብት ንብረት መድኃኔዓለም በኪነ ጥበቡ ያስመልስላት በሉ። አይዞሽ መድኃኔዓለም የመጨረሻ አድርግልሽ። እግዚአብሔር በእውነት ሁላችንን የሚጠብቀን፣ በተለይም የዚህ የሰላቢ መንፈስ የሰላቢ መተት
ካላወቅንበት ካልነቃንበት በጣም ብዙ 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 መከራ ነው ወዴታችን የሚያመጣውና እባካችሁ ውድ ቤተሰቦች በደንብ ልንጠነቀቅ ይገባል። በተለይም በእጃችን ላይ ካሉ ነገሮች ሁላ አስራት በኩራታችንን በአግባቡ ማውጣት፣ በገንዘቡም በቤቱም በሁሉም ነገር ላይ እግዚአብሔር እንዲነግስበት መድኃኔዓለም አምላካችን እንዲኖርበት በየጊዜው ቤታችንን በጸበል በእምነት በዕጣን ግቢውንም ቤቱንም ንብረታችንን ሁሉ ማስባረክ ብንችል በጣም በጣም መልካም ነው። ሁላችንም ይህንን ጥንቃቄ ልናደርግ ይገባል። እግዚአብሔር በእውነት ሁላችንን ይርዳን። ወደ ቀጣይ ቪዲዮአችን ደግሞ እንሂድ። ተክሊል የሚደረግላቸው ለምንድን ነው? ሽልማት ብቻ ሳይሆን ለድንግልናቸው ምልክት ብቻ ሳይሆን መከራም ጭምር ነው። ጋብቻ እንዳለው ለክርስቶስና ለቤተ ክርስቲያን ተምሳሌት ነው። ክርስቲያኖች ክርስቶስ ለቤተ ክርስቲያን ሲል በዛ መስቀል ላይ ስጋውንና ደሙን በሚያፈስና በሚቆርስበት ጊዜ ላይ አብሮ የሾህ አክሊል ጭኖላት ነበር። ለሷ ብሎ መከራ ተቀብሎ ነበር። ክርስቶስ ያደረገው የሾህ አክሊል ባለትዳሮች ለመጋባት ቤተ ክርስቲያን ሲመጡ የሚጫንላቸው የአክሊል ምሳሌ ነው። ትዳር ዋጋ እንደሚያስከፍል እንዲያውቁት ነው። ትዳር ዋጋ ያስከፍላል። ጋብቻ ዋጋ ያስከፍላል። እንዲሁ ዝም ብሎ ስለተጋቡ ብቻ የሚኖርበት አይደለም። ለዛ ነው ትዳር ሕይወትን የሚሰጥ መስቀል ነው ያልነው በመግቢያችን ርዕስ ላይ። ሕይወትን ይሰጣል። አዎ እግዚአብሔር በዛ ውስጥ ድህነትን እንዲሰጥ ምክንያት ሆኖበታል። አዎ ልክ ነው። ግን ሕይወትን መስጠት ብቻ ሳይሆን ትዳር መስቀልም ጭምር ነው። የሚሸከሙት ነው። ስለሚሸከሙት መስቀል ምልክት እንዲሆን መከራ እንዳለባቸው የሰማዕትነትንም ጥግ እንደሚመለከቱት ለማሳየት ሲሉ አክሊል ያደርግላቸዋል የቤተ ክርስቲያናችን አባቶች። ቤተ ክርስቲያን በእንደዚህ አይነት መልኩ ነው የምትሞሽረው። አብዛኞቻችን ግን እቺ ከላይ የምትናረጋትን አክሊልን የድንግልና ምልክት ብቻ አድርገን እንወስደዋለን። አይደለም፣ እንዲህ ነው የምናደርግበት ምክንያት። እኒህን ባለትዳሮች በእንደዚህ አይነት መልኩ ስትሞሽራቸው ማዕስባንን ግን አክሊል አትጭንላቸው። ለምን? መከራ ሳይኖርባቸው ቀርቶ አይደለም። እየሰማችሁ ነው? እየሰማችሁ ነው? መከራ ሳይኖርባቸው ቀርቶ አይደለም። እነሱ ምንም እንኳን ድንግልናቸውን ቢያጡ እዚህ ደረጃ ለመድረስም ጭምር ዋጋ ሳይከፍሉ ቀርተውም አይደለም። ይሄንን ቤተ ክርስቲያን ታከብርላቸዋለች። ስለነዚህ ሁለት ምክንያት ብላ ግን አንድ ስላጡትና በዛ ምክንያት ሊደረግላቸው ስለሚችለው አክሊል ግን ብላ ሁለቱን ጥላ አንዱን ነገር አንጠልጥላ አታደርግላቸው። በቃ ለእንደነዚህ አይነት ሰዎች አክሊል አይደረግላቸው። አሁን ላይ ያንን አክሊል ሊመስል የሚችል የተለያዩ ነገሮች የምናደርግ ሰዎች አለን። ለምንድን የምናደርግ? ከየት የመጣ ስርዓት ነው ይህ? አይደለም፣ ልክ አይደለም። በቃ ቅድም እንዳልነው ነው። ሰው ድንግል ሳይሆን አክሊሉን አድርጎት እንደ ድንግል መስላለው ቢል እግዚአብሔርን ማስነወር ነው እንዳልን ሁሉ በሌለን ነገር ላይ ያለንና እግዚአብሔር ሊሰጠን የሚችለውን እያሰቡ እግዚአብሔር ፊት ሰው እኔ ምንም የለኝም አንተ ሞገሱ ነኝ ይላል እንጂ የሌለውን ነገር እንዳለው አስመስሎ አንዴ አክሊሉን አንዴ ሌላ ነገር እንዴት ሰው ያደርጋል? በፍጹም ክርስቲያኖች ስለኖርንበት ህይወት ልናፍርም ልንሸማቀቅም የሚያስፈልገን እግዚአብሔር ፊት ነው እንጂ ሰው ፊት አይደለም። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አብራችሁም በሉ ሁላችሁም በሞታችሁበት ቅጽበት ሰው በምን ያክል ፍጥነት በሉ እንጂ እንደሚረሳችሁ ብታውቁ ኖሮ ሰውን ሳይሆን እግዚአብሔርን እያስደሰታችሁት ትኖሩ ነበር። አይገርማችሁም? ሰው ከሞትን በኋላ እንዴት በምን ያክል ፍጥነት እንደሚረሳን አናውቅም። ቀባሪ ሁሉ የሚያስታውሰው ነው የሚመስለው ሰው። በፍጹም ጥሎህን የሚሄደው ይረሳሃል። በዛች በጋብቻ ቀን ሁሉም የሚያስታውስ እየመሰለው አንዳንድ ሰው በደንብ አድርጎ ሲደክም ታዩታላችሁ። ሁሉም ነገር መደረግ አለበት፣ ለእኔ አንዲትም ነገር መጉደል የለባትም ይላል። እሱ ሳይኖረውም ጭምር ማለት ነው። በምን ያክል ፍጥነት ግን ያም ሰርግ አልፎ ሌላ ሰርግ መጥቶ የእሱን ህይወት ምን ይሁን ምን አይሁን እንደሚረሳው ሰው ይዘነጋዋል። እግዚአብሔር ግን አይረሳም፣ አይዘነጋም፣ ያያል። ማዕስባን ስለዚህ ምንም ተክሊል አይደረግላቸው፣ ምንም አክሊልም አይደፋላቸው። በቃ ከእግዚአብሔር ፊት ግን ቆመው በቅዱስ ቁርባን ከሁለትነት ወደ አንድነት ይመጣሉ። ልብ አላላችሁትም እንጂ እኮ ክርስቲያኖች ተክሊል የደፉ ደናግላንም ተክሊል ያላደረጉ ማዕስባንም ተክሊል የሚለውን አክሊል እያደረጋችሁ ተረዱት። ከእግዚአብሔር ፊት ከሁለትነት ወደ አንድነት የሚያመጣቸው ቅዱስ ቁርባኑ ነው። በድንግልና የተጋቡ ሰዎች አክሊሉ ከተደረገላቸው በኋላ ተጋብታችኋል በሉ
በሰላም ግቡ ተብሎ ነው የሚሰናበቱት ወይስ ቅዳሴው ላይ ቆርበው ነው የሚሄዱት? መልሱ እንጂ ደከማችሁ እንዴ? ታዲያ በደንብ መልሱ እንጂ ቆርበው ነው የሚሄዱት ወይስ ዝም ብለው ነው የሚሄዱት? ድንግልናቸውን ሳይጠብቁ መጥተው ንስሐ ገብተው ታጥበው የመጡት ሰዎች ቆርበው ነው የሚሄዱት ወይስ እናንተም እንዲሁ ስለመጣችሁ በሰላም ግቡ ነው የሚባሉት? ቆርበው ነው የሚሄዱት። ሁለቱም ቅዱስ ሥጋውን ክቡር ደሙን ተቀብለው ነው የሚሄዱት። በቃ ይሄንን ማወቅና ማመን መቻል አለብን። እግዚአብሔር ለሁላችንም የተባረከ ትዳርን ይስጠን። ስለዚህ በአግባቡ ልንመላለስ ይገባል። በተለይም በቤተክርስቲያን ስርዓት ውስጥ አሁን በተለይም ከሆኑ ዓመታት ወዲህ በጣም የተደበላለቁ የጋብቻ አካሄዶችን እንመለከታለን እና በአግባቡና በስርዓቱ ልናደርግ ይገባል። ድንግል ያልሆኑ ሰዎች ተክሊል የሚያደርጉ አሉ። በማሰባን የሚጋቡ በማሰባን መጋባት ያለባቸው ሰዎች የማይሆኑ ድርጊቶችን ሲፈጽሙ እንመለከታለን። ይህ በተለይም የምዕመናኑ ችግርን ብቻ አይደለም። አንዳንድ ቤተክርስቲያን ውስጥ የሚገኙ ሰዎችም ይህንን ነገር ፕሮሞት ሲያደርጉ እንመለከታለን። ምንም ችግር የለውም ከክብር ጉዳይ ጋር ምናምን የማነስና ዝቅ ማለትን ጉዳይ አድርገው የሚያስቀምጡ ሰዎች አሉ። በክህነቱም ደረጃ ውስጥ ነው። ግን ይህ አግባብ አይደለም። ስለዚህ በአግባቡ መመላለስ ያስፈልጋል። እግዚአብሔር አምላካችን በእውነት ሁላችንን ይርዳን። ወደ ቀጣይ ቪዲዮአችን ደግሞ እንሂድ። የዚህን ያክል የምታስብልኝ ከሆነ እስቲ አንድ ነገር አድርግልኝ አልኩት። ምን አለኝ? እስቲ አሁኑኑ ኮተትህን ጣልና ንስሐ ግባ፣ ከደብተሮች ቁጥር 1 ቁጥር እንኳን ይቀንስ አልኩት። ይሄን አደርገዋለሁ አለኝ። አንተ ስታስተምረኝ ያልገባኝ ወይም ደግሞ እናንተ ስታስተምሩ አንድ ቀን እንኳን ዞር ብለን ያላየናችሁ በመንገድ ላይ ሁሉ አውቃለሁ አለኝ። ቤተክርስቲያን ሁሉ ታስተምር መጥተህ አስተምረህ ከመድረክ እስክትወርድ ድረስ ጠብቄ ላናግር ብዬ ማናገር ሲሏችሁ ቀላል መሰላችሁ? አንተ ግን ከኛ ራስ ላይ አትወርድም እንዴ ልልህ ነበር አለ። የዚህን ያክል እንኳን ሊያናግረኝ ፈልጎ አልቻለም። ለምን ስለው የምሰራውን ስለማቅር ያለው ድፍረቱ አይኖረንም። ቆመን መድረክ ላይ መስበክ የምንፈልገው ጥቅሳ ጥቅሶቹን ብቻ ነው። የሽንገላ ቃላቶችን፣ የደሞዝ ቃላት የሚባል ነገር አለ። ስብከተ ወንጌል ሰበካ ጉባኤ እዛ አካባቢ ላይ ያሉ ሰዎች አስተዳዳሪው ማሞገስ፣ በአካባቢ ያሉትን ሰባኪዎች ስማቸውን ጥራጎ ጠርቶ እንትን በቃ መሸነጋገል፣ በካባ ውስጥ መደበቅ፣ ከዛ በኋላ የአየር ሰዓቱ ሲያልቅ ይሄንን ጉባኤ ብለው እንደጀመሩት ሁሉ በሰላም ያልከን ሰላም አሳድረን ብለው ዘምሮ ጉባኤው መዝጋት ብቻ ነው የሚፈልገው። ሪፒቴሽኑ ሀቢቹዋል አክሽኑ አንድ አይነት ነው የሚሆነው፣ ፍሬ የሌለው አይነት ድግግሞሽ ማለት ነው። እና በቃ ኮተትህን ጣልልኝ ያልኩት ኮተቱን ሊጥል ቃል ገባ። አንድ ችግር እንደሚገጥመኝ ተስፋ አደርጋለሁ አለ። ግን ለምን ይሄን ተስፋ ታደርጋለህ አልኩት። የሚገርም መምህር አውቀዋለሁ፣ ሊገለኝ እንደሚፈልግ ያወራኛል። እኔ ጋር ያለው አሾክሻኪ መንፈስ ነው አለኝ። አጠገብህ ምን መጽሐፍ እንዳለ ልንገርህ አለኝ። አልኩት ውዳሴ አምላክ መጽሐፍ አለ አለኝ። ክውን ያልኩት አጠገቤ ውዳሴ አምላክ መጽሐፍ አለ። እንዴት አወቅህ ስለው አሾክሻኪ መንፈስ አንተ ጋር ደርሶ ተመልሶ መጣልኝ። የዚህን ያክል መጥቶ መመርመር ይችላል፣ ግን መንካት አይችልም። ቢነካም እንኳን ነገሮች ሁሉ ለበጎ እንዲሆኑ ማድረግ ይቻላል። እንዳልኳችሁ ሐዋርያትን ቀጥቅጠዋቸዋል። ቅዱስ ጳውሎስን እኮ በቅርጫት በዘንቢል ቅርጫት አድርገው በአጥር በግንብ አዘልለው እኮ እንዲያመልጥ ያደረጉት ስጋዊ በሆነ መንገድ ነው፣ ስጋዊ በሆነ ስልት ነው። ግን የእግዚአብሔር ሐዋርያ ከተባሉ የክርስቶስ ደቀ መዛሙርት ከተባሉ መንፈስ ቅዱስ ከወረደላቸው በኋላ ከሆነ ሁሉ የሆነው ለምን እንደዚህ አይነት ብልሃትና ዘዴ ተጠቀሙ? አያችሁ፣ አንዳንዴ መንፈስ ቅዱስ አብሮን እያለ እንኳን በራሳችን ሐሳብ እየሄድን ለማምለጥ እንሞክራለን። ከዛ መንፈስ ቅዱስም ጠብቆን ደግሞ ካለንበት መከራ በብዙ ጥረት እንወጣዋለን። ሞቱ እስኪባሉ ድረስ አልኳችሁ እኮ ሞቱ እስኪባሉ ድረስ ተቀጥቅጠው ተደብድበው መከራ ደርሶባቸው የሚያልፉም አሉ፣ የሚድኑም አሉ። ያ ማለት ግን እግዚአብሔር ስላልጠበቃቸው ክርስቶስ ስላልጠበቃቸው አይደለም፣ ወይም ጠባቂ መልአክ አጠገባቸው ስለሌለ አይደለም። በሚመቱት በሚጎሰሙት ነገር ዋጋ ስለሚያገኙበት ነው። እና እኔም ላይ መንፈስ ቢልኩብኝ አንተም ጋር ያለው መጥቶ ደርሶ ቢመለስም አንደኛ መጥቶ መግባት እንዳልቻለ ቢገባም ምንም ነገር ማድረግ እንዳልቻለ ለማወቅ ነው፣ ለማሳየትም ሊሆን ይችላል የሚመጣብኝ። እና እኔ የሰይጣን ቤተ ሙከራ መሆን አልፈልግም። ግን እንድታስተውል የምፈልገው አልኩት የሰይጣን ቤተ ሙከራ መሆን አልፈልግም ማለት መጥቶ ቼክ ያደርገኝም ማለት አይደለም። ሊያንዣብብ ይችላል፣ ተጽፏል። ይሄን ሁሉ ከተነጋገርን በኋላ ለምንድን ነው ስለ ደብተራው የምነግራችሁ? እኚህ እናት ጋር ይሄ ነገር ስላለ ነው። ሳገኛቸው እንዲህ አይነት ችግር ስለገጠመኝ ነው። እና እኔ ንስሐ ገባለሁ አለኝ። ንስሐ ገባለሁ። ንስሐ ገብቼ ግን ለ1 ዓመትም ለ6 ወርም ለ3 ወርም ያክል እግዚአብሔር
ተቀመጥ ያለኝ ባይምሮ ያቀበለኝ ነገር ቁጭ ማለት አለብኝና ምን ይሻላል ገንዘብ ላክልኝ ብልህ ገንዘብ ስልክለት ሊሰልበኝ ነው ብለህ ታስባለህ አለኝ። እያሰብኩ ነበር የሚገርማችሁ። ስለዚህ ምን ይሻላል አለኝ። ባለህ ገንዘብ ተጠቀም አልኩት። እኔ ምንም ገንዘብ የለኝም አለ። ውጣና ለምን አልኩት። እኔ አልልክልህም አልኩት። እስክትቆርብ ቆራቢ ሆነ እስካይህ ድረስ አላምንህም አልኩት። ልክ ነኝ። እኔ ምንም አይነት ሰው በዚህ ልክ ሲቆርብ ካየሁኝ ማምነው የሚፈርደው ክርስቶስ ስለሆነ ነው። እና እውነትህ ነው ጥሩ ዘዴ የፈጠርክልኛልና ሄዶ ወጥቶ እንግዲህ መገናኛ አካባቢ የሚኖር ሰው አየር ጤና ሄዶ ይለምናል። አየር ጤና አካባቢ ወይም ዓለም ባንክ አካባቢ ያለ ሰው ደግሞ ሰው አያየኝም አያገኘኝም ብሎ ስለሚያስብ ራቅ ያለ ቦታ መጥቶ ለምኖ የሆነ መንደር አካባቢ ለምኖ ሳንቲም ሰብስቦ እንደዚህ አይነት የሌብነት ልምድ አለ። እና በጣም የሚገርማችሁ ለምኖ ሳንቲም ሰበሰበ። በ3 ቀን ውስጥ 3000 ብር ነው ያገኘው። እንዴት እንደለምን አላውቅም። በ3 ቀን ውስጥ 3000 ብር አገኘው ነው ያለው። እውነት ልመና እንደዚህ ገንዘብ ያስገኛል እኮ። ምን ነው መምር ልትገባበት ነው እንዴ ያለኝ። አይ እንደዛ ሳይሆን ይሄን ያክል ገንዘብ ምን አንዲት አገብት ለምን ነው ይሄ እኔ ራሴ ዘዴ ነው አለ። ስልብና አልተጠቀምክም እኮ በፍጹም አላረኩም። ጀስት በቃ ልመና ብቻ ነው የለመንኩት። እና በ3000 ብሩ ምን እንደማድረግ ታየኛለህ ብሎ አሁን ገዳም ነው ያለው። እንግዲህ አስተውሉ ውድ ቤተሰቦቼ፣ ከመምህር ጋር ደብተራው በዚህ ደረጃ ይነጋገር ነበር ማለት ነው። ብዙ ደብተራዎች ወይም ስርማሽ ቅጠል በጣሾች ወደ ቤተክርስቲያን መመለስ ይፈልጉና ቀድሞ የተዋረሱት መንፈስ ግን በሹክሹክታ መንፈስ የሹክሹክታ መንፈስ ሆኖ ይናገራቸዋል። እንደዚህ አደርጋለሁ እንዲህ አደርጋለሁ እያለ ብዙ ነገር ያመጣበታል። እናትን፣ ልጆችን፣ ቤተሰብን አጠፋለሁ እያለ ያወራል። ይሄ በተመሳሳይ መልኩ ዛሬም እንደዚሁ ይናገራል። ልታመልጡት ስትሉ እንደዚህ አይነት ማስፈራሪያዎችን ያመጣል። ነገር ግን የፈለገውንም ያህል ቢያመጣ ለምንከፍለው ነገር ዋጋ ከፍለን ይህንን ጉዳይ ከህይወታችን ማራቅ ያለብን የመጀመሪያው ጉዳይ መካድና መካድ ስንችል ብቻ ነው። ከሱም ለመራቅ የመጀመሪያው ስራ እኔ የቅዱስ ገብርኤል ልጅ ነኝ፣ እኔ የቅዱስ ሚካኤል ልጅ ነኝ፣ ከዚህ በኋላ ከአንተ ጋር ህብረት የለኝም ብለን መውጣት መቻል አለብን ማለት ነውና እግዚአብሔር አምላካችን ስሙ የተመሰገነው። እንግዲህ ይህ ወንድማችን በዚህ ደረጃ ራሱን ለመለወጥ ከመምህር ጋር በመነጋገር ለዚህ ደረጃ ደርሷልና ብዙ ሰዎች መለወጥ፣ ወደዚህ መቀየር፣ ወደ መንፈሳዊ ህይወት መምጣት፣ ወደ ቤተክርስቲያን በአግባቡ ማገልገል ይፈልጋሉ። ግን ቀድሞ የተዋረሱት መንፈስ ለእውቀት ለጥበብ ብሎ የገባው መንፈስ ዛሬ እየተንሾካሸከ የሹክሹክታ መንፈስ ሆኖ በጣም ብዙ አይነት ፈተናዎችን ያመጣባቸው፣ ብዙ ችግር ያመጣባቸዋል እና ይህንን ስለሚፈሩ ከዛ ነገር ውስጥ መውጣት አይፈልጉም እና እባካችሁን እንደዚህ አይነት ትምህርቶችን እየላካችሁ ሰዎች ከዛ ህይወት ውስጥ እንዲወጡ ልናደርግ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይህን ክሊኒክ ሰው ሁሉ ያውቋል አይደለም? መቼ ዕለት ነው በኢትዮጵያ አወር ኢምፓክት ኢን ኢትዮጵያ ነው የሚለው 743507 ወላድ እናቶች እንዳይወልዱ አስቁመናል። 249000 ሰዎች ደግሞ የማይፈለግ እርግዝና እንዲያስወግዱ አድርገናል። የማይፈለግ ነፍስ አለ የሚለው ቋንቋውን ተመልከቱ። የማይፈለግ የማ ላንጉዌጅ ነው? የኦርቶዶክስ ላንጉዌጅ ነው። የማይፈለግ ፍጡር አለ። ማን ነው የሚፈልገው? ማን ነው የማይፈልገው? ሰው ሰሪ ነን እኛ። ግን ኢትዮጵያዊ ዶክተር እና ነርስ የማይፈለግ የሚል ቃል ሲጠቀም ሁሉ የተሰማላችሁ አትሉም? ሐኪሞች፣ ነርሶች የማይፈለግ እርግዝና አትሉ? የማይፈለግ ሰው አለ? የማይፈለግ ዝሙት ለምን አንልም? የማይፈለግ ግብረ ሥጋ ግንኙነት ለምን አንልም? ለምን ውጤቱን የማይፈለግ እንላለን? ማን ነው የላከን? ማን ነው የጫነብን ሶፍትዌሩን? ግቢ ጉባኤ በዚህ መከራ ውስጥ ነው ያለ። ኢትዮጵያ ሲኪንግ ብርዝ ኮንትሮል ኮት ቢትዊን ቸርች ኤንድ ስቴት። የቅድስት ሥላሴ ካቴድራልን ፎቶ አንስተው ዜና ሲሰሩ ነው። ኢትዮጵያን ሴቶች ዝሙት መፈጸም ይፈልጋሉ። ዝሙቱ የሚያመጣውን ፍሬ ማጥፋት ይፈልጋሉ። ግን ቤተክርስቲያን እንቅፋት ሆነችባቸው ነው የሚለው ርዕሱ። ኢንተርቪው አድርጓታል። የተወሰኑ ኢትዮጵያን ሴቶችን ኢንተርቪው አድርጓል። ቤተክርስቲያን እየጸለየች ነው ኢንተርቪው ያደርጓት። ፈልጋለሁ ግን እነዚህ ቄሶች እያወገዙ አስቸገሩኝ ብላ ነው የነገረቻቸው። 4 ዩኒቨርሲቲ መቀሌ፣ ጅማ፣ አለማያና ጎንደር ነው የምናየው አዋሳን ጨምሮ 6233 ናሙና ተማሪዎች መካከል 62ቱ አልኮል፣ 46ቱ የጫት፣ 20% የሲጋራ ሱሰኛ ናቸው። 29.71% ግብረ ሥጋ ግንኙነት የፈጸሙ ናቸው። በ12 ወር ውስጥ ነው። ባለፉት 12 ወር ውስጥ ግብረ ሥጋ ፈጽሟል ተብሎ ነው የሚጠየቀው ሰውየው። ስለዚህ 29% በ12 ወር ውስጥ ግብረ ሥጋ ፈጽሟል ከናሙና ውስጥ። ከዚህ መካከል 31% ከአንድ ሰው በላይ ነው ግብረ ሥጋ የፈጸሙት። 26% ያለ ኮንዶም ነው። እሱ የኛ ችግር አይደለም።
እሱ የኛ ችግር አይደለም። ከ5725 ተማሪዎች መካከል 4503ቱ 77% HIV ይዘናል ብለው ይፈራሉ። እዚህ ውስጥ ሚስጥር አለ። ይፈራሉ፣ ግን ዝሙት ማቆም አይችሉም። ግፊቱን አይችሉም። ለምን? የተማሩትና የሚያዩት ነገር ፈቃደ ስጋን አንበሳና እሳተ ገሞራ አሳህሎ ነው የሚያመጣባቸው። ሊያቆሙ አይችሉም። ከ2449 ናሙና መሃል 44.2 የቤተሰብ አባላቶቻቸው ኦልሬዲ HIV ፖዚቲቭ ናቸው፣ ግን አይፈሩም። ይፈራሉ፣ ግን ማቆም አይችሉም። ዊል ፓወራቸው ደቋል፣ ከሃይማኖት ስለራቁ፣ ትምህርት ማስታወቂያና የማይገባ ምክር ስለሚጫናቸው። 59% በላይ ሁለተኛ ደረጃ እያሉ ነው ዝሙት የጀመሩት። ከ17 ዓመት በፊት 17 እድሜ ሳይሞላቸው ነው የሚጀምሩት። 60% ማለት ነው። ይሄ የተጠናው ግንቦት 2011 የዛሬ 6 ዓመት ነው። ዛሬ ምን እንደሚሆን አስቡ፣ እሳቱ የት እንደደረሰ። በተጨማሪም የጥናቱ አቅራቢ አቶ ፋንታውን ዋቄ እንዳሉት ከ6 ዓመት በፊት በተደረገው ጥናት የግብረ ሰዶማውያን ቁጥር በሴቶችና በወንዶች አሳሳቢ በሆነ ሁኔታ በአራቱም ክልል እየጨመረ እንደመጣ አስቀምጠዋል። በእነዚህ ጥቂት በሚባሉ ተማሪዎች ላይ የተደረገ ጥናት ይህንን የመሰለ ውጤት ካመጣ ሰፊ ጥናቶች ቢደረጉና አሁን ያለው ሁኔታ ቢታይ ችግሩ ከዚህም በላይ ሊሆን እንደሚችል ከፍተኛ ስጋታቸውን አስቀምጠዋል። እንግዲህ ወጣቶቻችን የምናገለግለው ሰው እኛንም ጭምር የሚያሳዝነው ቤተሰብም ነው። አሁን በዚህ ደረጃ ባይዘቅጥም ቤተሰብ ራሱ ይሄንን ፈጽሞ ልጆቹ የሚቋቋሙበትን መሳሪያና ስልት አያውቅም። በልጅ አስተዳደግ ልጆቹ የተከበቡት በጌም ጾታዊና ዝሙታዊ በሆኑ አለባበስ ዘመኑን በመዋጀት አሉታዊ የባዕዳን ፍልስፍናን በመከተል አሉታዊ ሚዲያ ከባቢ ዓለምን ረቂቅ ያልተገነዘበ ዓለምን ርቀታዊ የሆነ ስልት ያልተገነዘበ የተቀደሰ ባህል። ይሄ እንግዲህ ወላጁ ራሱ አልተገነዘበም። ልጁ ወደዛ ነው የሚልከው፣ አልተገነዘበም። ከመመናን ወላጆች ሁሉ ምን ይጠበቃል? እንግዲህ በኋላ ትወያዩበታላችሁ። ማቆም ስላለብኝ ማለት ነው። ቆም ማለት ውሳኔ ነው። ቀላል ነው። በቤቴ ስንት ሰዓት ነው ቴሌቪዥን የሚታየው? የትኛው ቻናል ነው የሚታየው? በዛሬው ቆይታችን እንግዲህ ይህንንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም በሌሎች ርዕሰ ጉዳዮች በሌሎች ትምህርቶች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ውድ ቤተሰቦቼ ይህንን ቻናል ከፍ ወዳለ ደረጃ እንድናደርስ ሁላችሁም ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ያላደረጋችሁ ቤተሰቦቼ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ለብዙ ሰዎች ሼር ማድረጋችሁን አትርሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር። ይቆየን። አሜን።